ሰምኛለሽ ቡዜ የምንም ልጅ አልወሰደችም የምንም ልጅ መታቀው ታሪክ የለም እናትነቴንም ለመንጠቅ አላማ ላይ ናችሁ አላማ አላችሁ ልጅ ስጡኝ እኮ ተረጋጊ እኔ አልረጋጋም በጣም ተረጋጋሁኝ ምንም አይነት ልጅ ቡዜ አልወሰደችም ለምንድን ነው አሁንም እኮ መስረቁ አይደለም እኮ መውሰድ ቢያንስ አታስፈቅጂም ማየት ከፈለግሽ ትሰማኛለህ የሰው ስም የማጥፋት መብት የለህም አንተ ዝም በል ሩታ ይኸውልሽ ልንገርሽ ስሚኝ አንቺ ልጅ ጠፍቷል አይደል የምትይው ሂጂ ፖሊስ ጣቢያ ከሰሽኝ ነኝ ፖሊስ እስቲ አንቺ አድርጊው በቃ ልጅ ስጠኝ ምንም አልፈልግም ልጅን ስጠኝ ወይኔ ምን ምን እናደርጋለን መሰለሽ ቡዜ ቆይ ተረጋጊ እኮ ተረጋጊ ልጅን ስጠኝ እኮ ስላልሰጠሁሽ ልጅን በጉልበት ነጠቅሽ ተረጋጊ ፈልጊው ከኔ ተረጋጊ ነው ጻብሽ ከኔ ጋር ያለሽ ነገር ከኔ ጋር መጨረስ ትችያለሽ ተረጋጊ ነገር ግን ከልጄ ላይ ናችሁ ነው አንተ ተረጋጊ በመጀመሪያ ደረጃ ለጠየቅሽው መስጭኝ ተረጋጊ እንደዚህ ሆነሽ አይደለም እንደዚህ ሆነሽ እኔ ስንታይ ነው እንደዚህ ብትሆኚ ድረስ ዝም ያልኩት ያለው እነሱ ለልጅ አልተመለሱ ላንቺ ይመለሳሉ ረጋቤ ሽሩታ አታልቅሽ እንዴ ምን ሆነሽ ነው ሰላም ወደኛ ፋሚሊዎች እንዴት ናችሁ ደህና ናችሁ ወይ እኛ ደህና ነን እግዚአብሔር ይመስገን ቤተሰቦቼ ተመልሰን ወደ እናንተ መተናል ከእህቴ ጋር የመጣሁበት ምክንያት ምንድነው ቤተሰቦቼ ቀደም ከኤፍሬም ጋር ማይሆን ነገር ነው የተፈጠረው ሄርሜላ ቤት ድረስ መጥቶ ማይሆን ነገር ፈጥሮ ነው የሄደውና ትልቅ በጠበጠ እየተፈጠረ ነው ያለው እኛ በማናውቀው ነገር ማለት ነው ስለዚህ ቡዜን በአካል እስካገኛት ታገሱኝ እያልኳችሁ ነበር ስለዚህ ይሄው ቡዜን አግኝቻታለሁኝ ምንም ነገር ማውቀው ታሪክ የለም ምናምን እያለች ነው ያሉት ነገሮች በሙሉ ከራሷ እንደበሰማላችሁ ስለ ልጅ ምናምን እየተባለ ያለው ነገር ቡዜ በስነ ስርዓት በግልጽ ነገር ይል ለምን ምላሽ እየጠበቁ ስለሆነ ስለዚህ ሩታም ጠርቻታለሁኝ ትመጣና ያለውን ነገር እውነቱን ትነግሪያታለሽ ማለት ነው ሲቀጥል ይሄ ነገር እየተደረገ ያለው በጣም ትልቅ ቀመርና ትልቅ ሴራ እንደሆነ ያስታውቃል ስለዚህ ያሉት ነገሮች በግልጽ ንገሪያቸው አይ እኔ እኮ ስልክ ዝግ ነበር ምናምን ስትለኝ ነበር ብዙ ጊዜ እና ደግሞ ታውቃለህ ስራ እንዳለኝ ብዙ ጊዜ ነገሮችን እንትን አላለውና ሁሉ ነገር አንተ ላይ ነው ብዙ ነገሮችን እንትን ምለው እንጂ የራሴ ህይወት አለኝና የተባለውም እየተባለ ያለውም ቪዲዮንም ሁሉንም ነገር ማታ ቁጭ ብዬ አይቻለሁኝ እና አንተም ደግሞ ስልክ ከሰራለ በኋላ ያልከኝ ነገሮች አሉ ግን በጣም ነው የገረመኝ አብርሽ ከምልህ በላይ በጣም ነው የገረመኝ ምክንያቱም ሄደን ብቻ ስለጠየቅን እንደዚህ አይነት ነገር ውሸት ያስጠላል በጣም እና አሁንም ለማወቅ የሚፈልግ ማንኛውም ሰው እኔ ጋር ይምጣና ይጠይቀኝ የፈለገችውን ነገር ማድረግ ትችላለች ምንም የማውቀው ታሪክ የለም ግን እኔ ነኝ የተባልኩት በመጀመሪያ ደረጃ ባለፈው ሩታ ምንድነው ያለችው ቡዜ ቤት ድረስ ሄዳ ልጅ ወስዳለች ነው የተባለው አይደለ ግን ደግሞ ይሄው ቡዜ በአካል አለች ምንም ነገር እንደውም ቤት ድረስም አልሄድኩም ነው እያለች ያለችው ቤትም አልሄድኩኝም ልጅም አልወሰድኩም እያለች ያለችው ሲቀጥል ደግሞ እኔ ዴቭና ቡዜ የሆነ ቀን ሄደው ልጁን አምጪ በቃ እኛ እናታችን ጋር ያርጋል ምናምን ነገር ብለው ነግረዋት ነበረ ያንን ሰበብ ምክንያት አድርገው ልጁ ከራሷ ጋር ሆኖ እኛን ለማስያዝ ይሁን እኛን ክፉ ለማስባል ይሁን እየተደረገ ያለው ነገር አናቅም ቤተሰቦቼ ሲቀጥል ደግሞ በዚህ ልክ ውሸት አስፈላጊ አይደለም ሲጀመር ልጅ የጠፋባት እንኳን ሴት አትመስልም ትናንትና አይታችኋታል ብዬ አስባለሁ አይደለ ልጅ እንኳን የጠፋባት ሴት አትመስልም እውነት ሩታ ልጇ ጠፍቶባት እንደዚህ ሆና ትመጣለች የሚባል ታሪክ የለም ስለዚህ ይሄ ነገር እየተደረገ ያለው ደግሞ ሆን ተብሎ እኛን ለማስያዝ እየተደረገ ነገር ነው ቤተሰቦቼ ስለዚህ ምናቀው ታሪክ የለም ቡዜም እኔም ማቀው ታሪክ የለም እራሳቸው አውቀው ያደረጉት ነገር ነው ኤፍሬምም ከሷ ጋር ተጨምሮ ብዙ ነገር መፍጠር ሞክሯል ዛሬ ተገናኝተን ነበር ቤት ድረስ ሄርሜላ ቤት ድረስ ቤት ገንጥሎ መጥቶ ልጅ የታለ ምናምን ነገር ብሎ በጣም በቃ ተጣልተን ነው የሄደው ማለት ነው ቡዜ ይሄ ልጅ ግን ምን ባረገው ይሻለኛል አይ እኔ አሁን አላውቅም እሱ እኔ ከሱ ጋር ያለኝ ነገር እኔ ጨርሻለሁ ቡዜ በአካልም ላገኘው አልፈልግም ከተገናኘንም ልመታ ወይ የሆነ ነገር ሊፈጠር ነው የምንገናኘው ተረዳሽኝ አይደለ ስለዚህ ምን እንደሆነ ፍላጎታቸው ማቆ ታሪክ የለም አሁንም ቢሆን ሩታ መታ ልታወራሽ የምትችለው ነገር ልጅን አምጪ ነው ልትልሽ የምትችለው ኬታ መጣዋለሁ በቃ ያለውን ሁኔታ በስነ ስርዓት በኦዲየንስ ሲጀመር ምን ማለት ነው ይሄ እኔ ሲጀመር እንዴት ነው ከሷ ጀርባ ሄጄ ልጅ ልወስድ የምችለው ምን ማለት ነው ይሄ እንዴ እኔ ራሴ ከሷ ማብራሪያ ፈልጋለሁ አይገርምም እንዴ ላገኛት ብቻ በቃ አለቀ ማብራሪያ ፈልጋለሁ ከሷ ስለዚህ አሁን ምን አለ መሰለሽ ቡዜ በዚህ ልክ እሷ አሁን ነገሮችን እንትን እያለች ነው ያለችው ወደ ህግ ሄዳለሁ ምናምን በቃ የትም ቦታ ትሄድ እንደውም ትሄድ ለምን መሰለ እኛ የልጅ እናት ናት ያንተ የልጅህ እናት ናት ምናምን ብለን ብዙ ያለፍናቸው ነገሮችን እንደውም በደንብ ህግ ፊት ትሄድና ለኛም ታቀልልናለች ገባ
የሆነ በቃ አንሄድም አንጨክንም ያልንበት ነገር እንድጨክን ያደርገናል። እስኪ ከሷ ይምጣ መጀመሪያ ትሂድና የፈለገችውን ነገር ታድርግ። እኔን ታውራኝ። እኔ አሁን ከጀርባ እኔ እንደዚህ ማደርግ ሴት አይደለሁም ሲጀመር ማለት ነው። ገብቷል። እኔ አሁን ደክሞኛል፣ ግን አንተ ማውራት እፈልጋለሁ እኮ። ቤትም አልሄድሽም በዚህ ሳምንት ከዴቭ ጋር ከሄድሽ በኋላ? እኔ አልነበርኩኝም ሲጀመር እኮ። ከዴቭ ጋር ከሄድሽ በኋላ ድጋሚ አልሄድኩም። በጭራሽ አልሄድኩኝም። እኔ የገረመኝ እኮ እሱ ነው። ሄዳለች ከሰራተኛ ምናምን ሲባል እንዴ ምን እየተካሄደ ነው ያልኩት ለራሴ ማለት ነው። በሌለሁበት ነገር ነው ይሄ የሆነ ያለው። ሲቀጥል ደግሞ እንዴ ብኖረኔ ትናንትና ከትናንት ወዲያ ነበር የምመጣው። አይገርምም እንዴ እሷ ጋር በቃ ስልክ ደግሞ በበት ምክንያት ነገራቸው እኮ ስልክ የተዘጋው እኔ ነገርኩክ። ታውቃለህ የምሰራው ስራ በዚህ በዛ ስል አንዳንዴ ስልክ ዝግ ይሆናል። አንዳንዴ የራሴ በቃ ህይወት እኮ አለኝ አይደል እንዴ አብርሽ? እንዴ ሁሉ ነገር በእናንተ ዙሪያ ላይ ያጠነጠነ ነው እንዴ ህይወቴ? እናንተ ጋር የሆነ ነገር ለማስተካከል ልሞክር እችላለሁ፣ ግን የራሴ ህይወት የራሴ ማከናወነው ብዙ ነገሮች አሉ፣ ብዙ ማደርጋቸው ነገሮች አሉ። ስለዚህ ስልክሽ ለምን ተዘጋ ተብሎ ልጅ ሰርቀሻል ተብሎ ማለት ይሄ በጣም ስህተት የሆነ ነገር ነው። ገባ? ዛሬ እኔ እስከ ዛሬ ብኖር ኖሮ እዚህ በሆን ኖሮ መጥቼ እሷ ጋር ነበር የምሄደው። ቀጥታ ለሄል ላለችበት መልስ ራሴ ፈልግ ነበር። ገባ? ስለዚህ አሁን ምንድነው የሚሻለው? ከሷ ጋር አውርቶ እስኪ ስለምን የምን ልጅ እንዳለች ፊት ለፊት ማጋፈጥ ነው የተሻለ የሚሆነው። ገባሽ አይደለ? ለምን ዙሪያ ላይ መዞሩ ተገቢ አይደለም። እኔ እንደዛ አይነት እንዳልሆንኩ ታውቀኛለህ። መፈልገውን ቀጥታ መናገር ሴት ነኝ እንጂ ከጀርባ እንዲህ ማረክ ሴት አይደለም። እየተመሰለች ያለችው በቃ እኛን የሆነ ነገር የሆነ ወጥመድ ውስጥ ለመክተት ነው ቡዜ። ተረዳሽኝ አይደል? እኔ አሁን ከሄርሜላ ጋር ስለሆንኩኝ በጣም ተበሳጭታለች፣ በጣም ተናዳለች። የኔና ሄርሜላን አንድነት አትፈልግም እሷ። በቃ አንተ ሲጀመር ለወጥመዷ መዘርጋት አንተ ተጠቂ መሆን የለብህም። እሱ የፈለገችው ነገር ግን እውነት ካለ አንተ ጋር እውነት ያድንሃል አይደለ? በቃ ከሷ ጋር እንደዚህ አይነት ዝባዚንኬ ውስጥ አትግባ። በቃ አንተ ሁለታችሁ ሰላም እንድትሆኑ ካልፈለገች ደግሞ አልፈለገችም ነው። አንተ ግን ህይወትህ ቀጥ ብለህ ቀጥል። በቃ እኔም እንደዛ ነው የተሻለ ነው ብዬ ማስበው ማለት ነው። አዎ ስለዚህ መጥቷል። የምትጠይቅሽን ጥያቄ በስነ ስርዓት መልሽ። በቃ በተረጋጋ ማለት ነው። ልጄ ታለ የደወልክልኝ እኮ ልጄን ልትሰጠኝ ነው አይደል? የታለ ልጄ? የታለ ቡዜ ልጄ? የምርሽን ነው? አዎ ልጄስ የምርሽን ነው የምታወሪው? ልጄ የት ነው? እኔ ምንም ነገር አልፈልግም። እሱ ታየውና እኔን ቀጥታ አውሪኝ። እኔ ነኝ አሁን ስትሆነጂ ነበር። ስለዚህ ልጄን ስጪኝ። ወስደሻል ነው ሮቤል ዝም በል። እሷ ታውራኝ። ቆይ ተረጋጋ። ቆይ መጠየቅ የምፈልጊው ነገር ጠይቂ። ልጄን ብቻ ነው የምፈልገው። እኔ ምንም ልጄን ብቻ ስጡኝ። እኔ ምንም አልፈልግም ከእናንተ። ልጅሽ የምር ጠፍቷል ወይስ ከኛ አንቺ ለመደበቅ ፈልገሽ ነው? ወይስ ሰሞኑ የሆነ ቀን መተን አንቺን ልጁ ስጭን እኛ ጋር እንዲሆን እፈልጋለሁ እናት መሆን አልቻልሽም ስላልኩሽ ሰበብ ፈልገሽ ከኛ አርቀሽ እኛን ለማስወንጀል ነው? አይሳካልሽም እናቴ። ማለት ሰምኛለሽ? ቡዜ የምንም ልጅ አልወሰደችም። የምንም ልጅ የምታውቀው ታሪክ የለም። እናትነቴንም ለመንጠቅ አላማ ላይ ናችሁ። አላማ አላችሁ። ልጄን ስጡኝ እኮ ተረጋጊ። እኔ አልረጋጋም። በጣም ተረጋጋሁኝ። ምንም አይነት ልጅ ቡዜ አልወሰደችም። ለምንድን ነው አሁንም እኮ መስረቁ አይደለም እኮ መውሰድ ቢያንስ አታስፈቅጂው? ማየት ከፈለግሽ ትሰማኛለህ? የሰው ስም የማጥፋት መብት የለህም አንተ። ዝም በል ሩታ። ይኸውልሽ ልንገርሽ፣ ስሚኝ። አንቺ ልጄ ጠፍቷል አይደል የምትይው? ሂጂ ፖሊስ ጣቢያ ክሰሽኝ። እኔ ፖሊስ እስቲ አንቺ አድርጊው በቃ። ልጄን ስጠኝ። ምንም አልፈልግም። ልጄን ስጠኝ። ወይኔ ምን እናደርጋለን መሰለሽ ቡዜ? ቆይ ተረጋጊ እኮ ተረጋጊ። ልጄን ስጠኝ። አብረሽ የምታግዝሽ ልጅ አለች አይደለ? አብረሽ የምታግዝሽ ልጅ አለች አይደል? አለች አይደል እኮ እንደምጭ ቆይ ተረጋጊ። መጣችሁ አልሰጥም ስላልኳችሁ ነው የነጠቃችሁ። ልጄን ብቻ ነው የምፈልገው። እኮ አለች አይደል? አልፈልግም። ስጠኝ ልጄን እኮ አጋዝሽ አለች አይደል? በህይወት አለች አይደል? አምጧት። አታሳዝንም ወይ? እንደዚህ የሆነች የኛ አጋዥ ምን ያደርግልሃል እንዴ? እሷ ነች እኮ ወሰደች ያለችው አይደል? እዚህ በላይ ምን አለ? ትምጣና እንደዚህ ትሆናለች። አልሰጠሽኛል አይደል? ሩታ ስላልሰጠሁሽ ልጄን በጉልበት ነጠቅሽ። ተረጋጊ። ፈልጊው ከኔ ተረጋጊ። ነው ጻብሽ ከኔ ጋር ያለሽ ነገር ከኔ ጋር መጨረስ ትችያለሽ። ተረጋጊ። ነገር ግን ከልጄ ላይ ናችሁ ነው እሱ። አንተ ብቻ ተረጋጊ። በመጀመሪያ ደረጃ ለጠየቅሽው መልስ ስጪኝ። ተረጋጊ። እንደዚህ ሆነሽ አይደለም እንደዚህ ሆነሽ እኔ ስታይ ነው እንደዚህ ብትሆኚ ድረስ ዝም ያልኩት ያለው እነሱ ለልጅ አልተመለሱ ላንቺ ይመለሳሉ። ረጋቢ ሽሩታ አታልቅሽ፣ ሩታ አታልቅሽ። እንዴ ምን ሆነሽ ነው? ሩታ ይኸውልሽ ልጄን ስጠኝ። እኔ ከአንቺ ጋር መከራከር አቅም የለኝም። አሁን ላይ በድካም ላይ ነው የመጣሁት። ስሜን ስላጠፋሽ ብቻ ነው የመጣሁት። ዝም በይ ተረጋግተሽ ምንም ከሷ ጋር መጫወቱ አይጠበቅብሽም። ገባሽ? እውነት ካላት ይዛት ትምጣ። አይደለም እኔ ከአንቺ አልጠብቅም። ክሰስ ምን አይነት ለምን ይኸውልሽ ክሰሰኝ። እኔ ክስ ስላለ ልጅ ወስደሃል ማለት ነው።
ልጆችሽን አያልሽኝ እሱን እንዳናደርግ መሰለኝ ዛሬ መጣው አይደለ? እሱን እንዳናደርግ መከላከል መሰለኝ መጣው። እስቲ እኔ ይኸውልሽ እስከዛሬ ድረስ ላደረግሽው ነገር ስሚኝ ሩታ፣ እስከዛሬ ላደረግሽው ነገር የትኛውም ነገር ህግ ጋር መሄድ አቅቶን አይደለም ዝም ያልነው። የልጅ እናት ነሽ፣ የልዑሌ እናት ነሽ ብለን ችለን ዝም ብለናል። እስቲ አንቺ ባንቺ ይምጣና ስሚኝ፣ ያኔ ህይወት ውስጥ ምንም ሳይመለከት እኔ በጣም ብዙ ዝም ያልኩሽ ነገር አለ። ወሰድሻልኝ አይደል? ክሰሽኝ። እኔ ልጄን ብቻ ነው ፈልገው። እንደዛ አይነት አተካራ አይደለም ይሄ ቀመር ነው። በእናትሽ የሆነ ነገር አለሽ። አልተመቸኝም። አንድ ነገር ልንገርሽ አይደለ? አልተመቸኝም። አብርሽ እኮ እያደረገች ያለችው ነገር እውነት ሀቅ ካላት ችግር የለውም። እኔ ያለው አይደለ? ይኸውልሽ ቡዜ አንድ ነገር ልንገርሽ፣ እንደዚህ እያለቀሰች ለልጇ ካላዘሽ አንቺ ለማንም አታንቺ። ቢያንስ የሱ ልጅ ነው። የሷ ልጅ እንኳን ብታይ እሷነቷን ብታይ የአብርሃም ልጅ ነው አይደለ? እንዴት እንደዚህ አይነት ስተት ትሰሪያለሽ? ቤት ድረስ መጥቶ እስከመውሰድ ያማን ያልመጣሁኝም ወንድምሽ ጋር መጥተሽ ነበር። አልመጣሁም ቡዜ አንቺ ዝም ያውሩ ክሰሱኝ። ክስ ስላለ ነው ወንድ ነኝ እንጂ በቃ ክስ ስላለ ነው አይደል? እንደናንተ መጥፎ ነገር ማረጋግጡን እኮ አይደለም ዝም ያለው። እሺ ኖቤል ሰማላ በመነጋገር የምታመን ሰው ነው አይደል? አዎ በቃ ከዚህ በላይ እኮ ምንም ነገር የለም። አዳምጠኝ፣ በቃ ምንም መንጣጣት አይጠበቅብህም። አንዴ አዳምጠኝ። እኔን ሄደህ ልጅ ቡዜ ነች የወሰደችው ያለችዋን አጋዥ ሰራተኛ ይዘህ ናና ኧረ ተዋት፣ እሷን ይክሰሱኝ። በራስ ፈራርቷት ነበር እንትን ነው። አዎ አስፈራርቷቸው ማስረጃ ለማጥፋት እሺ ትምጣና እስኪ አጋፍጭን። ስንት ያላካችሁባት ጎረምሳ አለ እንዴ ቤት ውስጥ? እኔ ስራ እንደሰማራ ሴት ነኝ። አጋጣሚ ሁሉ እየተከታተልክ በሙሉ ነገሮችን የምታደርገው እኮ አንተ ነህ እንዴ? ስራዬን መስራት አልችልም እንዴ? ለምንድን ነው እንደዚህ የምታደርገው? ምን አለ እኔ ላይ ከኔ ምንድን ነው የምትፈልገው? ምንድን ነው የፈለግሽው? ካንተ ምንም አልፈልግም። ልጄን ብቻ ስጠኝ። እሺ ተረጋጊ። መመኘመረ እኮ ሀቅሽ ነው አይደል? አልረጋጋም። ልጄን ወስደብኝ እንዴት ነው የምረጋጋው? እስከ ዛሬ ዝም ስላልኩ ነው። እስከ ዛሬ ከኔ ልጄን እየመጣ እየወሰድክ ስትሄድ ዝም ስላልኩ ነው እንደዚህ ልብ የሚሰማ። ኧረ ፈሪ ሩታ እፈሪ እፈሪ እኮ ቡዜ በጣም እፈሪ ሩታ። ተይ ፕሊዝ ተረጋጊ። አንቺ ልጅ ከራስሽ ጋር ሁኚ። ተረጋጊ። አልቅሰሽ አይሆንም እንዴ ሩታ ተረጋጊ። አንቺ እንዴት አታሳዝንሽም እንዴ? እና ለምሮ ዝም ብለው እንዴ? አንተ ኖቤል ስነ ስርዓት ነው እያያታ እንዴ? አንቺ ምንም ፈለጋችሁ ባልሆንኩት ነገር እኔ እንትን አለብኝ እንዴ? ቀልድ ነው የምቀልጂው። ድራማችሁን አቁሙ። ስርዓት ድራማው አንቺ ጋር ነው ያለው። አቁም በቃ ድራማ ሲያንስ ሜዋንንም ጎረምሳ እያላችሁ ታስፈራራለች። ከሰኝና ጠይቀኝ አንተ ወንድ ከሆንክ አይደለም እኔ ክስ እኔ እንዲህ በዙሪያ መሄድ ሴት አይደለሁ። ፊት ለፊት እፈልግሃለሁ ከፈለኩኝ እኔ ስሚኝ እንደዚህ ክስ ህግ ስለተባባል ነው እዚህ ደረጃ የደረስነው። ምንድነው ያክል የተደፋፈር ነው ክስ ምናምን ህግ ስለተባባል ሰማኛለህ። አንድ ነገር ልንገርህ አይደለ? እውነት ካለክ ልጅቷን ይዘናና እዚህ ጋር አጋፍጠን አለቀ በቃ። ምን መረጃ ለማጥፋት ነው ያክል የፈለጋችሁ እንዴ? ምንም ይሁን ያው በሷ ፊት እስኪ ቡዜ ራሷ መጣ ወሰደች ትበል። አብርሃም አንድ ነገር አንተ መረጋ ያለችው አባቱ ጋር ነው የትም አይሄድም ብላ ስላሰበች ነው። ግን ነገሮችን ስታየው እየከረረ ነው እየመጣ ያለው። ገብቶሃል? ሩታን ተዋት፣ ለራስ ልጅ ይዘን ገብቷል። ልዑል ነው ልጁ ልዑል። በቃ ችግር የለውም። አንተ በጣም ታስባለህ፣ ትጨነቃለህ አይደለ? ይሄንን ውሸታችሁን ይቅርብሽ በላት። አንተ ማበቃ እንደዚህ የሆነች ያያቱ ይቅርብሽ በላት። ምከራት በቃ ከምንድነው መከራት? አንተ በላይ ብዙ ነገር አድርጋለች። ይሄ ለኛ ኖርማል ነው። ስንት ነገር ስታስመስል ቆየሁ ከተሸወድኩኝ አሁን አልሸወድም። ይሄ ነገር ለኔ አይሸወድም። ስንት ነገር ስታስመስል የኖረች ሴት አሁን ይሄ ከብዳታል ብለህ ነው እንዴ? ወይኔ አብርሃም በጣም ትገርም። አልፈልግም። ይኸውልህ የፈለክበት ሄደ የፈለከው እኔ እንደዚህ አላደርግም። ፊት ለፊት ከፈለኩኝ አንቺ እኮ ልጅሽን እሱ ላይ ትሰሚኛለሽ። የመጣለት እኮ በግዴታ መውሰድ ከፈለኩ ነይ አምጪ ብዬ መንጠቃቅቶኝ አይደለም። ስላልቻልሽ እኮ ነው እንደዛ ይሁንሽው አይደለም። ተይ እኔና መጣሽማ ስላልቻልሽ ነው። በሌለሽበት ሄጄ እኔ እንደዛ ማደርግ ሴት አይደለሁም። አላደርግም። ለምን ሲባል እኔ ስራዬን እንዳልሰራ ኑሮዬን እንዳልኖር ለምንድን ነው የምትፈልጉት? እና አንቺ ነሽ እንጂ በቃ ተይኝ። ኧረ ተይኝ እንዴ! ታያት በቃ ተይኝ። አልተዋልሽን እየሰማ ነው በግድ አልተዋልሽኝ። አብርሃም እየነገርኩ ነው። አልተዋልሽን። እኔ በጀርባ መሄድ ሴት አይደለሁም። ቀጥታ ከፈለኩ ማድረግ እችላለሁ። ምን ማን ስለሆነ ነገር ይሄን ነገር እውነት ካላቸው በቃ ይዘዋት እንቱ በቃ አጋዥም ምንም ትሁን እኔ ፈለጉበት ይሄዱ። አብርሽ በቃ በዚህ እኔ አለው ችግር የለም። አንቺ ከጀርባ እንደሰራሽው እኛ ከጀርባ በፈለጋችሁበት ሄዳችሁ እኔን አገኙ። እኔ አለው ፈሪ ሴት አይደለሁም ወይ ደግሞ እንዲህ መሄድ ሴት አይደለሁም። ቀጥታ ያወራሁት ነው። እኔ መቀበል እችላለሁ ነው እንኳን በጀርባ እያልሽ እሺ ምንድነው ፍላጎት በፈልግ እናት አይደለም ምንድነው የሌለው አንተ እሱ እኮ አባት ነው ያማህል
እንዴ? አባት ስለሆነ መስሎኝ አንቺ እንደዚህ ያደረግሽ እንዴ? አይሆንም። ገባ ያባት እኛም ቤተሰብ ነን። እሱም ቤተሰብ ነው። ዝም አንልም። ያልኩት እንደዛ ነሽ ብዬ ስላሰብኩኝ ነው። ግን አንቺ እንደዛም አይደለሽም። ብዙ ኖቤል ሰማናለ እኛ ጋር የለም። ሄዱልን ልጄን ሳሰጠኝ ወዴትም አልሄድም። አንተ እንባዋ እንኳን ያሳዝነኝ። ለምን እሺ ልጄን ስጠኝ። እኛ ጋር የለም። ከዚህ በላይ ምን ፈለክ? አብርሽ አለማቸው ምንድነው? አብርሃም ካንተም ደብቃ ሊሆን ይችላል። ካንተ ምንም አልፈልግም። ለምን ልጄን ስጠኝ። ልጄን መልስልኝ። ልጄን መልስልኝ። እኔ አልፈልግም ካንተ። እንደዚህ አይነት ነገር አታርጊ። ረጋ በይ አንቺ። ረጋ በይ። እሺ በቃ ሰማለ አንተ ወደዛ ጋር ይዛት ሄዳ አረጋጋት ከፈለክ እኮ ልንገራለን ሩታዬ ዝም በይ አንዴ ልንገራለን። እኛ ጋር ምንም አይነት አብርሃም ካንተም ተደብቆ ሊሆን ይችላል። እንዴት አትገነዘብም አንተ? እናንተ ዘግናኝ ናችሁ። ዘግናኝ ናችሁ። አያቱ ጋር ያድጋል ብላ ከዚህ በፊት ቤት ድረስ መጣ። እሺ ከወንድም ጋር መጣቻው በተረጋጋ መንፈስ አውራኝ። እሺ አዎ እንደዛ ከተደረገ እቺ ልጅ ቡዜ እንዴት እንደዚህ ነው? ከኔ እህቴ ቆይ ቡዜ አንዴ ዝም በይ አንቺ ቆይ አንዴ ዝም በይ። ከኔ እህቴ የምትደብቀው ነገር የለም። ከኔ ተደብቆ ምንም የሚደረግ ነገር የለም። እሺ ካንተ እህት የምትደብቀው ነገር የለም አይደለ? ያኔ ልጄን ልትወስደው ከቤቴ ስትመጣ እናቆ ታሪክ የለም ብለኛል። እሱንስ ነግርሃለች? አላቅም እኮ ነበር ያልከኝ። ካለፈ በኋላ ነግራኛለች። አሁንም ካለፈ በኋላ ይነገርሃል። እንዴት የሰው ልጅ ከእናቱ ርቆ አያቱ ይደርጋል? እናቱ በህይወት እያለ አንተስ እሺ ፈልገን የሸሸው አይደለ? እናቱ ፈልገዋለች ልጁ አንተ ፈልገን የሸሸው አንተ ፈልገህ ከልጁም ሸሸ ከሚስትም ሸሸ አይደለ? ቢያንስ ልጁን ስጠን። ዛሬም ቢሆን ልጁን ስጡ። በእናታችሁ አታድክሙ። ዛሬም ብትሆን የመጣችሁት የሆነ ነገር ታወሩት እንገባለን። ሀሳባችሁ ምንድነው? እስቲ አስረዱኝ። ሀሳብሽ ምንድነው? ሀሳቤ ግልጽ ነው። እስቲ ሀሳብሽ ምንድነው? እኔ ከእናንተ ነገር አልፈልግም። ከደበቅሽበት ራስሽ ካወጣሽበት አትከታተሉኝ። ኑሮዬን ልኑርበት፣ ስራዬን ልስራ። አትከታተይኝ አንቺ ታይ ልስራው ስወጣ እየተከተላችሁ ቤቴን አታምጡ። እኔ አንቺን ስከተል ረጋበይ አሁን እንደዚህ አይነት መኖሪያ ቃተስ ኧረ ተይ እባክሽን ተይ። እንደዚህ አይነት ወይ ተመለሽ ከራስሽ ጋር ሁኚ። ተይ አንቺ ልጅ በእንደዚህ አይነት ነገር ምንም አይነት ነገር እንደማይመለስ አሁን ነገር እኔ አንቺን ስከተል እኔ ሌላ ነገር ውስጥ ልንገባ ትፈልጋለሁ ወይ ስለው ነው ደውሎ ይጠራኝ ገባ። ይኸውልሽ ገብቶሻል። አሁን ይኸውልሽ እነሱ ጋር ስለሌለ ይሄ ነገር ኤቪደንስ እንዳይኖረው አድርገው ነው የሰሩት አይደል? ችግር የለውም። እኔን ክሰሽኝ በቃ ችግር የለውም። አንቺ ተይ በቃ ክሰሽኝ። እኔ ትጠብቀኛለህ ስለመጣው ረጋ ካላልሽ አይሆንም። ይኸውልህ አብርሃም አንድ ነገር ላይ ልንገር። በቃ አሁን ይኸውልህ ተረጋግተን ነው እንደ ትልቅ ሰው እናወራ አይደለም? እሺ እንደ ትልቅ ሰው እናወራ። ይኸውልህ እኛ ፊት ለፊት ህግ ምናምን ስለተባባል ምናልባት ተናንቀን ሊሆን ይችላል። ችግር የለም። እሺ ምን ግን እንደናንተ አሻጥር ብንሰራ ኖሮ ብዙ ነገር እንደርስ ነበር፣ ብዙ ነገር እንቀማችሁ ነበር። ግን ይሄን ስላልሆነ እባክህ በትክክል ጠይቃትና አረጋግተህ እህትህን እንደምንም እንዲመለስ አድርግ። ከዚህ በፊት አልፎ የነገረች ነገር ይሄም ነገር አልፎ ሲነገር ምናልባት ለአንተም ይቆጫል። ገብቷል? እሷስ ችግር የለውም እናት ነች። ከየትም ብዬ ልጁን ነው የማመጣው አብራ ከየትም ብዬ ማለት ገብቷል? እሷ ባትሆን ምናልባት ለጓደኞቹ ምናምን እዛ ከሚያሽቃብጡት ውስጥ አንዱ ለአንዱ ሰተሽም ከሆነ ንገሪ። አንቺ ጋር እንዳይገኝ ምናልባት ይሄ ነገር ተደብቆ እናት እያለቀሰች ለአንተ ህሊና ከፈቀደልህ አላውቅም ምናምን ይላል እንዴ? ከነሱ በላይ ሸረኛ አለ እንዴ? ሸረኛ በሆነ ኖሮ እስካሁን ብዙ ነገር አደረግሽ ነበር። ብዙ ነገር አንተ ዝም ብለህ አንተ እኮ አሁን አታምርብህም ብታወራ ምንም ነገር ማድረግ ይችላል እኮ ብዙ አርጋ አሳየኝ። ይሄ ነው እኔ የምፈልገው። አስታውስ። ጨረስክ? አንዴ ተራ በተራ ነው። ጨረስክ? አንተ እንደዚህ እያለቀሰች ዝም ካልክ አንተ ትገርማለህ እኮ። ጨረስክ? እኔ አንድ ነገር እኔም ላውራ አንድ ጊዜ በደንብ ጊዜ አዳምጠኝ። በመጀመሪያ ደረጃ ከቻላችሁ ውሸታችሁን ልክ ይኑረው። ሲቀጥል ደግሞ እኛን ለማስጠመድ በዚህ ልክ መሄድ አይጠበቅባችሁም። እናንተንም እባካችሁ እንለምናችሁ ልጁን ከደበቃችሁበት አውጡት። እኔም አባቱ ነኝ፣ ላገኘው ፈልጋለሁ። ቢሆን አክል ጊዜ ይሄን አልተመላልሼባችሁም፣ ይሄን አላስጨነቂያችሁም አይደለም። አንዳንድ ጊዜ እንኳን እየመጣው ላገኘው ስለምፈልግ በዚህ ልክ ደብቃችሁ እኔ እንዳልመጣ ከዚህ በኋላ እኔን ወደ እናንተ ጋር በምንም አይነት መንገድ እንዳልገኝ ከፈለጋችሁ ችግር የለውም፣ አልመጣባችሁም። አውጡት ልጁ፣ ችግር የለውም። አብርሃም አንድ ነገር ልንገርህ፣ እዚህ ጠፍቶብህ እንደዚህ ዝም እንደማትናገር ነገር ይኸውልህ፣ ባትደርስብኝ ደስታዬ ነው። የምር ብታደርገው እንደሱ ነው የምፈልገው። ደስታዬ ነው። ግን ደግሞ አልቻልክም። ስራ በወጣው ቁጥር ማን ያልቻለው አንተ ነህ። ቤት ጎረምሳህን አንጋግተህ የምትልከው አንተ ነህ። በሌለሁበት እህት ወንድምን የምትልከው አንተ ነህ። በሌለሁበት ከዚህም በፊት ልጄን የወሰድከው አንተው ራስህ ነህ። ስለዚህ ልጄን እፈልገዋለሁ። አታስመስል። ከዚህ በፊት ነጥቀኸኛል ልጄን። ህግ ጋር ስለሄድኩ ነው የመለስክልኝ። አሁንም ሌላ ቦታ እንዳትሄጂ። ስለዚህ እኔና እንነጋገር ያልከኝም ይሄንን ፍራቻ ነው አይደለ? እኔ ግን የመሰለኝ ልጄን ልትመልስልኝ ነበር።
እንደዛ ብላ አይ ሌላ ነገር ላገናኝሽ ነው ያልኳት። ቡዜ ላገናኝ ለምን እንድትሄድ አትፈቅድላትም ነበር? እንደዛ የምትፈልግ ከሆነ ግን እኔ እናንተ አልልም። ልጄን ግን መልስልኝ። አንላቀቅ እኔ ይኸውልህ አብርሃም እባክህ በቃ ከቻልክ ልጅ ጠፍቶብህ እንደዚህ እንደማትሆን እኔም አንተ 100% እናውቃለን። ልጅ ጠፍቶብህ እንደዚህ ዝም እንደማትል ኦኬ። ትናንትና ለዛ ነው እንደ እሷ ልጅ ጠፍቶባት ሄርሜላን ጠፍቶ እሷ አባቱ ጋር ይሆናል ብላ ነው። ልጁ አውቃችሁ ድራማችሁን አቁሙ ብያለሁ። አልጠፋም። አትቀልዱ። እኔ ብዙ አምኜ ይኸውልህ ሩታን ብዙ ጊዜ አምኛት ስንቴ ከታኛለች። ስለዚህ አልጠፋም፣ አላምንም እንጂ እኔ ጋር ደግሞ ከፈለግሽ የለም። ስንቴ ነው ልጄን የቀማሽ ነው? አዎ አንቺ ልጄን የምነሳችሁልኝ 3 ቀን 4 ቀን ከጉዬ ነጥቀሽኛል። አንቺ አልነቅሽም ቡዜ የምራልቅሽም ሩታ እንደዚህ አንድ በላት ወይኔ ኑረልኝ ወይ እናንተ ትኖራላችሁ። ይሄ ነው ቆይ ፈልጊው አብርሃም በጣም ትገርማለህ። ወይ አንተ ትኖራለህ። ጊዜ ነው ደግሞ ይገኛል ልጁ እንዳትረሺ ቡዜ አንቺ በዚህ ልክ ምን ሆነ ነው አንተ ምን ሆነ ነው? ምንም አቅላታ ህይወትህ እንድትኖር አትፈልግም እንዴ? እቺ ልጅ ይጀምር ማለት ነው። ቡዜ አንድ ነገር ልንገርሽ አይደለ? በቃ አሁን ላይ ከሄርሜላ ጋር ስለሆነ ሆን ተብሎ የኛን ስም ለማጥፋት የኛን ለማስያዝ ነገሮችን ሁሉ ትኩረት ወደሷ እንዲደረግላት የምትፈልግ አይነት ሴት ነው። አንተ እኔ ነገሮችን ትተን እንሂድ ባለን ይቅርታ አድርገን እንሂድ ባለን ይሄ ይገባናል። ጭራሽ አንቺ ነሽ ለሷ ልጅ ስከራከር አንተ እንኳን ለምን ልታየውም ቢሆን ከሷ ጀርባ እንዴት ተወስዳለህ ብዬ ስከራከር እንዳልነበር አንተ ልክ ነህ። ይቅርታ አንተን እስከዛሬ ላሳለፍከው ነገር እኔ ይቅርታ አልጠይቅህ። ምን ነው በዚህ ልክ መሆን አይጠበቅባትም ነበር። ገባሽ? ቀጥል ደግሞ ማለት ነው ሁሉም ነገር ውሸት እንደሆነ ያስታውቅባታል። አይኗ ላይ ራሱ ውሸት እንዳለ ያስታውቃል ቡዜ። ገባሽ? ስለዚህ አሁን ሆን ተብሎ የተደረገ ነገር እኛ መንገድ አንከፍትላቸውም። የፈለጉበት ቦታ መሄድ ይችላሉ፣ የፈለጉትን ነገር ማድረግ ይችላሉ። እኛ ጋር እውነት እስካለ ድረስ መጋፈጥ እንችላለን። አሁን ይሄው ልትሰማኛለህ አንተ። አሁን ቢሆን እንዳታስደፍረን ትሄድ ሄደችበት ከዛ ጥፉን ታገኘዋለች ትሄድ። ሌላው ደግሞ ማስረጃ ካላት ይዘው ይምጡ። በቃ ልጅቷ እኛ ጋር አትምጣ። ትሄድ የሚመለከተው ሀገር ጋር ሄዳ የፈለገችውን ታድርገኝ። አጋዧ ስልኳ አለሽ? ያጋዧ ስልክ አለሽ? እኔ አጋዧ ስልክ ምን ያደርግልኛል? እኔ ጋር የለኝም። እኔ ከታውን ብናገኛት እንዴ በምን አይነት መንገድ እንትን እንበላት? በእናትሽ እሷን ለምን እንደምትፈልጋት አይደለም። እሷ ነች የነገረቻት አይደል? እሷ ነች የነገረችኝ ነው እያለች ያለችው እቺ ልጅ። ስለዚህ እሷ ከነገረች አመንካ ከዛ አንተ እውነት ነግራኝ ምን አይደለም እኮ በቃ ብላታለች አይደል? ብላ ያሰበችው እስኪ አይኗን እያየን ትንገርልኛ ያቺኛዋ ማለት ነው። እሱ አንተ ሞኝ ነህ ማለት ነው። እንደ ዲኤንኤ ነው ማሳመን ያቅታታል ብለህ አስብክ አንተ ራስህ። ምን አስበህ ነው እንደገና ሌላ ነገር ላይ እንትን ትላለህ እንዴ? ይሄን ማድረግ እኮ ለሷ ቀላል ነው ሲጀመር። ሲቀጥል ደግሞ ማለት ነው እኔ ነገርኩህ። እኔ ነው አይደል የከሰሰችው። ትሄድ የፈለገችበት ታድርግ። እኔ ያለው በቃ በህይወት አልሞትኩም። በቃ ልጅ አለ በቃ እኔ ጋር ነው ብላ ትሄድና ትክሰሰኝ። እኔ እስከዛሬ ድረስ ለተውኳቸው እያንዳንዱ ነገር እዛው ትከፍላታለች። ትሄድና ትክሰሰኝ። ችግር የለም። በዚህ ልክ ፍላጎቷ እንዴ ለምን ሰላም ሆነ? ለምን ደስተኛ ሆነ? ለምን እኔ ነገርኩ ከዚህ ሀገር ብን ብለው ወይ ካልጠፋ ማለት ነው መቼም ሰላም አታገኝም። እኔ ልንገርህ፣ እኛም ሰላም አናገኝም፣ አንተም ሰላም አታገኝም፣ ቤተሰቡም ሰላም አያገኝም። ብን ብለህ አንተ ከፊቷ ዞር ካላልክ መቼም ነው ማታውቅ። እኔ ልንገርህ፣ የራስህን መንገድ ብታበጅ ነው የሚሻለው እንጂ ይሄ አልጣመኝም። ምንም ነገር ነው ያልጣመኝ። ገባ ሁኔታዋ። ስለዚህ አሁን ከመነጋገር ይልቅ እኔ አሁን ከሷ ጋር እንዲመጫጫህ አቅቶኝ አይደለም፣ እውነት ለመናገር ግን አሁን ላይ ያለሁበት እንትን እንደዛ አይደለም። ስለዚህ እሷ ችግር የለውም። አሁን መነጋገርም እኮ አልፈቀደ። አንቺ ነሽ ብቻ ነው እንጂ እንዴት እንደሆነ ራሱ ማስረዳት አልቻለችም። ገብተዋል። ይሄ ደግሞ የህፃን ልጅ እንትን ነው እንጂ በቁም ነገር የሆነ ሲቀጥል ደግሞ ልጅ ቢጠፋባት ኖሮ እኔ እናት ነኝ አይደል እንዴ? አውቀዋለሁ ከየት እንዴት እንደሚሆን። እናት ልጅ የጠፋበት ሰው እንደዚህ ይሆናል እንዴ? የሷ እንደዚህ ነው እንዴ? ይሄ ነው እንዴ? ዛሬ አንቺን በአካል ስታገኝ ነው እንዲሆነችው። በቀደም እኔንም ስታወራኝ ሄርሜላንም አግኝታ ስታወራ እንደዚህ አልነበረች። ስለዚህ ከኔ ጋር ችግር አለባት ማለት ነው። ይሄ ማለት ይሄ ነው ለኔ። በዚህ መልኩ እኔን ስሜን አጥፍታ በዚህ ለመበቀል ከሆነ የኔ ስም ጠፋ አልጠፋ ምን ያደርግልኛል? ለኔ ሪሉ የቱ ነው እውነታው የቱ ነው ለኔ? ነገ እስኪ አሁንም ነገም ከነገ ወዲያም ይሁን ያገናኙን። በቃ ከዛ እውነቱ ይወጣል እንዴ?